ሰበር ዜና ተሰምቷል። ከኢትዮጵያ በኩል ለሻዕቢያ የመጨረሻ ካርድ ተመዟል። ጠቅላይ ሚኒስትር አብይ አህመድ ትዕግስታችን አብቅቷል ብለዋል። ይህ ኒውስ ፕላስ ነው። ሰላምታችን በያላችሁበት ይድረስ እያልን ለዕለቱ የተሰሙ ጥብቅ መረጃዎችን አጠናቀን መጥተናል። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ አብራችሁን ቆዩ። ኢትዮጵያ ለሻዕቢያ ትዕግስት ያልቋል ብላለች። ጌዲዮን ጢሞቴዎስ በበኩላቸው ሻዕቢያ ተላላኪ ነው ሲሉ አፍርጠውታል። የሻዕቢያ ወታደሮች የኢትዮጵያን ድንበር ጥሰው መግባታቸውንም ይፋ አድርገዋል። ለፋኖ መሳሪያ እያቀበሉ ነው ሲሉ የከሰሱት ጌዲዮን ኢሳያስ የኤርትራ ራሷን በራሷ የምታስተዳድር አገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈልና አለመረጋጋት ላይ እንዲመሰረት ያስባል በማለት ከባድ ውንጀላ አሰምቷል። ጉዳዩን በዝርዝር ይዘኗል። የወልቃይት ጦር ወደ ግንባር እየተመመ ነው ተብሏል። ከዓመት በፊት ድፍን ወልቃይቴን አስታጥቃለሁ ሲሉ የዛቱት ኮሎኔል ደመቀ ዘውዱ እንደዛቱት እያደረጉ ነው። የተከዜ ዘብ በሚል ስያሜ ወልቃይቶችን እያስታጠቁና እያሰለጠኑ ቀጥሏል። በዛሬው ዕለትም ተጨማሪ ወታደሮች ለስልጠና ወደ ካምፕ ገብቷል። ይህንንም ትሰሙታላችሁ። አመጽ ያስነሱ ወታደሮች በአስቸኳይ እንዲታሰሩ ጀነራሉ አዘዋል። ትዕዛዙ የጦሩን አመጽ ለመቆጣጠር ታሳቢ ያደረገ መሆኑ ታውቋል። ጀነራሉና ከፍተኛ የጦር መኮንኖቹ ወታደሮቹ እንዲታሰሩ የእስር ትዕዛዝ ቢያወጡም የወታደሮቹ አመጽ ግን ዛሬም ቀጥሎ ወደ ኤርትራና መቀሌ የሚወስደውን መንገድ ዘግተው ውለዋል። የተወደዳችሁ ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘናል። እስከ ፍጻሜው ድረስ አብራችሁን ቆዩ። አመጽ ያስነሱ ወታደሮች በአስቸኳይ እንዲታሰሩ ጀነራሉ አዘዋል። ትዕዛዙ የጦሩን አመጽ ለመቆጣጠር ታሳቢ ያደረገ መሆኑ ታውቋል። ጀነራሉና ከፍተኛ የጦር መኮንኖች ወታደሮቹ እንዲታሰሩ የእስር ትዕዛዝ ቢያወጡም የወታደሮቹ አመጽ ግን ዛሬም ቀጥሎ ወደ ኤርትራና መቀሌ የሚወስደውን መንገድ ዘግተው ውለዋል። ጉዳዩን የተመለከተ አዲስ መረጃ ወጥቷል። ከኤርትራ በቅርብ ርቀት በምትገኘው አዲግራት ማዕከሉን ያደረገውና በጀነራል በይ የሚመራው አርሚ 15 አልዋጋም ሲል ከትላንት ማለዳ ጀምሮ አመጽ ማስነሳቱና መንገዶችን መዝጋቱ እየተዘገበ ነው። ይህ አመጽ ዛሬም ቀጥሎ ስለመዋሉ ከስፍራው የወጡ ተጨባጭ መረጃዎችን አረጋግጠዋል። ወታደሮቹ በዛሬው የተቃውሞ ሰልፋቸው ላይ ተፈናቃዮች ወደ ቀያቸው ይመለሱ፣ ከሻዕቢያ ጋር የተጀመረው የጥፋት ጥምረትም ይቁም፣ የታገልነው ለትግራይ ህዝብ እንጂ ለህወሓት አይደለም፣ መብታችን ይከበር፣ የቤት መስሪያ ቦታ ይሰጠን፣ ጉዳት የደረሰባቸው ታጋዮች በቂ ሕክምና ይሰጣቸው የሚሉ ጥያቄዎችን ያሰሙ ሲሆን የከተማዋን ዋና ዋና መንገዶችን መዝጋታቸውም ታውቋል። ይህ የወታደሮቹ አመጽ መቀጠሉን ተከትሎም የህወሓት ከፍተኛ ጀነራሎች አመጹን በመሩና በተቀላቀሉ ወታደሮች ላይ የእስር ማዘዣ ማውጣታቸውም ተሰምቷል። የህወሓት አርሚ 15 አባላት እንዲታሰሩ ትዕዛዝ መሰጠቱን የሚያመላክት የስልክ ቅጅም አፈትልኮ ወጥቷል። በትዕዛዙ ኮሎኔል ማሾ ገብረ ሚካኤል ሰልፍ የወጡትን ታጋዮች ለቃቅማችሁ ሰሯቸው የሚል ትዕዛዝ ሲያስተላልፉም ተደምጧል። ከሳምንታት በፊት በርካታ የህወሓት አርሚዎች አመጽ አስነስተው እንደነበር ይታወሳል። በወቅቱ የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነም ጥቅማጥቅም እየተሰጣቸው ባለመሆኑ ወደ አካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱ እንዲሁም እንደ ታጋይ እንደማይከበሩ በመግለጽ ተቃውሟቸውን አሰምተው ነበር። እንዲሁም ደግሞ ከደሞዝና ከጥቅማጥቅም ውጪ ፖለቲካዊ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከቱ ጉዳዮች ላይም ድምጻቸውን ማሰማታቸው አይዘነጋም። ይህ አመጽ ተዳፍኗል ተብሎ የታመነ ቢሆንም አሁን ዳግም አገርሽቷል። ይህም ጦርነት ለመክፈት አቅዶ ለነበረው ህወሓት ትልቅ እንቅፋትና ራስ ምታት ሆኖበታል። ከዓመት በፊት ድፍን ወልቃይቴን አስታጥቃለሁ ሲሉ የዛቱት ኮሎኔል ደመቀ ዘውዱ እንደዛቱት አሁን እያደረጉት ነው። የተከዜ ዘብ በሚል ስያሜ ወልቃይቶችን እያስታጠቁና እያሰለጠኑ ነው። በዛሬው ዕለትም ተጨማሪ ወታደሮች ለስልጠና ወደ ካምፕ ገብቷል። ለእነዚህ አዳዲስ ሰልጣኞች ንግግር ያደረጉት ጀነራል መልካሙ በየነ ትላንት ሰሜን እዝን የከዳና የወጋ ወያኔ ኢትዮጵያ ብሎም አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ሲሉ
ከሷል። ከህወሓት በኩል የሚቃጣ ጥቃት ለመከላከያ የተከዜ ዘብን የተሰኘም ወታደራዊ ኃይል ያቋቋሙት እነ ኮሎኔል ደመቀው ዘውዱ አዲስ ኃይል ማሰልጠናቸውን ቀጥሏል። በተለያዩ የወልቃይት አካባቢዎች የተከዜ ዘብ ኃይል ስልጠና እንደ አዲስ መጀመሩን የዞኑ አስተዳደር ኮሚኒኬሽን ባሰራጨው መረጃ ማረጋግጧል። በዛሬው ዕለት በወልቃይት ጠገዴ በተለያዩ ወረዳዎች የጀመረው ወታደራዊ ስልጠና የጦር መሳሪያ ያላቸውን የመንግስት ሰራተኞችን ጨምሮ የተከዜ ዘብ አካል ያደረገ ነው ተብሏል። በጠገዴ ዳንሻ፣ ሁመራና ሌሎች ወረዳዎች እንደ አዲስ የተጀመረው ወታደራዊና ፖለቲካዊ ስልጠና እየመጣ ነው የተባለውን ጥቃት ለመመከት እንደሆነም ተነግሮለታል። የተከዜ ዘብ ስልጠና መቀጠል ራስን የመቻል አደረጃጀትን ማጠናከርና ማሰልጠን እንደሚገባ ጠቁመው በኃይል የሚመጣን ጠላት ለመመከትና ለመከላከል ያለመ እንደሆነ ገልጿል። ከሱዳን እስከ ኤርትራ ድንበር በረሃ በተጠንቀቅ የቆመው የተከዜ ዘብ በሰሞንኛው የአፋር ትንኮሳ ህወሓት ወደ ወልቃይት ፊቱን ማዞሩ አይቀርም በሚል በተጠንቀቅ እንደቆመም እየተነገረ ነው። የህወሓት ኃይሎችና የነ ኮሎኔል ደመቀ ዘውዱ ጦር የተከዜ ዘብ በተከዜ ወንዝ ዳር ማዶ ለማዶ እየተያዩ ቀጥለዋል። ከሱዳን ድንበር ሽረ እስከ ተከዜ ጫፍ የተፋጠጡት ሁለቱ ኃይሎች ከዛሬ ነገ ጦርነቱን አፈነዱት ተብሎ በብዙዎችም እየተጠበቀ ነው። የተከዜ ዘብ አዲስ ያስጀመረው ስልጠና የታጠቁ የመንግስት ሰራተኞች ለፖሊስና ሰላም አስተባባሪ የጸጥታ አባላት ጨምሮ የአቅም ማጎልበቻ ወታደራዊ ስልጠና የሚሰጥበት ነው ተብሏል። ስልጠናው አካላዊና ሳይንሳዊ ወታደራዊ ትምህርት እንዲሁም የቀጠናው ፖለቲካዊ ሁኔታ ያካተተ ስለመሆኑም ሰምቷል። ነባሩን የተከዜ ዘብን ጨምሮ በመላው ወልቃይት ወረዳዎች የሚሰጠው ወታደራዊ ስልጠና ላይ መከላከያ ሰራዊት ድጋፍ እያደረገ ነው ተብሏል። መከላከያ ሰራዊት ለተከዜ ዘብ ድጋፍ ማድረጉን እንደሚቀጥል የአምስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጀነራል መልካሙ በየነ ገልጿል። ጀነራል መልካሙ በየነ ትላንት ሰሜን እዝን የከዳና የወጋ ወያኔ ኢትዮጵያ ብሎም አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ሲሉ ህወሓትን በይፋ ከሷል። ጀነራሉ ህወሓት ወልቃይትን ዳግም ለመቆጣጠር እየተዘጋጀ መሆኑን የጠቆሙ ሲሆን የተከዜ ዘብ ራሱን ማዘጋጀት እንዳለበትም አሳስቧል። ጀነራሉ አክለውም ጸረ ሰላም፣ ጸረ አማራና ጸረ ኢትዮጵያና የጠላት ሎሌ ባንዳዎች ያሏቸውን ኃይሎች ለመመከት እየተዘጋጀን ነው ብለዋል። የነ ኮሎኔል ደመቀ ዘውዱ ጦር የተከዜ ዘብም ከየትኛውም አቅጣጫ ወደ ወልቃይት የሚሰነዘሩ ጥቃቶችን ለመመከት አቅሙን ማጠናከር እንዳለበት ጀነራሉ ማሳሰባቸው ተሰምቷል። ይህ ኒውስ ፕላስ ነው። ኒውስ ፕላስን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ እኛን ስለምትደግፉና አብራችሁን ስለምትሆኑ ከልብ እናመሰግናችኋለን።